ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም አርዕስተ ዜና። ውድ የፈጠነ ሚዲያ ቤተሰቦቻችን ሚዲያችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። በአርሲ ዞን ነዳጅ ያለአግባብ ሲያፈስ የተገኘ ማደያ ላይ እገዳ ተጣለ። ስለ ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት ባወጣው የለቅሶ ዜማ የተሰማውን ቁጭት ገለጸ። አርቲስት ነዋይ ደበበ። በኢራን በቀጠለው ተቃውሞ በቴሄራን የሚገኘው አልሩሲን መስጊድ በእሳት ተቃጠለ። ሌላም ዜናዎች አሉን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በአርሲ ዞን ነዳጅ ያለአግባብ ሲያፈስ የተገኘ ማደያ ላይ እገዳ ተጣለ። ከፍተኛ የውጭ ምንዛሬ ወጥቶበት ወደ ሀገር የሚገባ ነዳጅ ኃላፊነት በጎደለው መልኩ ያለአግባብ ሲያፈስ የተገኘ ማደያ ላይ የ3 ወር የንግድ እገዳ መጣሉን የነዳጅና ኢነርጂ ባለስልጣን አስታወቀ። በአርሲ ዞን ዲክሲስ የሚገኘው ግሎባል የተሰኘ የነዳጅ ማደያ ነዳጅን ሲያርከፈክፍ የሚያሳይ ምስል በማህበራዊ ትስስር ገጾች ተሰራጭቶ ነበር። ባለስልጣኑ ባደረገው ማጣራት ድርጊቱ መፈጸሙን አረጋግጧል። በአዋጅ ቁጥር 1363/2017 መሰረት የማደያው የሥራ ፈቃድ ለ3 ወራት ታግዷል። አስተዳደራዊ እገዳው እንደተጠበቀ ሆኖ በወንጀል ተጠያቂ የሚያደርገው ሂደት ይቀጥላልም ብሏል። ማደያዎች ነዳጅን በዲሲፕሊንና በጥንቃቄ ለሕዝብ የማቅረብ ግዴታቸውን እንዲወጡ እያሳሰበ ሕገወጥ የነዳጅ ግብይትን የመከላከል ስራ የመላው ሕዝብ ኃላፊነት በመሆኑ ድርጊቱን ለጠቆማችሁ ምስጋና እናቀርባለንም ብለዋል። ቀይ ባህርን የሚያክል ትልቅ ሀብት ግመል ይጠጣበት ብለው ሰጥተዋል የሚለውን በወቅቱ ብረዳ ኖሮ ለመለስ ዜናዊ የዘፈንኩትን የሐዘን ዜማ ላይ አልዘፍንም ነበር ሲል አንጋፋው ድምፃዊ ነዋይ ደበበ ተናገረ። ከአርቲስት ቲቪ ጋር ባደረገው አነጋጋሪ ቆይታ ስለ ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት ባወጣው የለቅሶ ዜማ የተሰማውን ቁጭት ገልጿል። ለቀድሞ ጠቅላይ ሚኒስትር ባወጣው ዜማ የኢትዮጵያን ህዝብ ይቅርታ መጠየቁን ገልጾ አሰብን ለካ ባደራ ያስረከቡት እሳቸው መሆኑን አሁን ነው በደንብ እየተረዳው የመጣውት ብለዋል። ለግድቡ ምረቃ በ3 ቀናት ውስጥ አዲስ ስራ ማቅረቡንና ለዚህም ከጠቅላይ ሚኒስትር አብይ አህመድ ምስጋና እንደቀረበለት ገልጿል። ነዋይ እስካሁን ለተለያዩ ድምፃውያን ከ150 በላይ ዜማዎችና ግጥሞችን ማበርከቱንም ጠቁሟል። በኢራን በቀጠለው ተቃውሞ በቴሄራን የሚገኘው አልሩሲን መስጊድ በእሳት ተቃጠለ። በኢራን ዋና ከተማ ቴሄራን በተቀሰቀሰ ግጭት ተቃዋሚዎች በሰዓዳት አባድ ዲስትሪክት የሚገኘው አልሩሲ መስጊድ ላይ እሳት ማቃጠላቸው ተዘገበ። ድርጊቱ በከተማዋ ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። በሻሂር ቴሄራኒ ሞቃደማ አደባባይ አቅራቢያ የሚገኘው ታዋቂው አልሩሲ መስጊድ በሰልፈኞች ጥቃት ደርሶበት በእሳት ተቃጥሏል። የዓይን እማኞች እንደሚሉ ድርጊቱ የታቀደ ጥቃት እንጂ ተራ የተቃውሞ መግለጫ አይደለም ሲሉ ተሰምተዋል። ከመስጊዱ በተጨማሪ በአቅራቢያው የነበሩ በርካታ የሰላማዊ ሰዎች የግል መኪናቸው በእሳት ተቃጥሏል። ይህም በአካባቢው ነዋሪዎች ላይ ከፍተኛ ድንጋጤና ፍርሃት ፈጥሯል። የኢራን የጸጥታ ኃይሎች ድርጊቱን የፈጸሙትን አካላት ታጣቂ አሸባሪዎች ሲሉ የጠሩ ሲሆን የዜጎችን ሕይወትና ንብረት ለመጠበቅ ሲባል ከእንግዲህ ምንም አይነት ምህረት አንሰጥም ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። ምንም እንኳን እንደ ቫላሲርና ዛዲ ያሉ የከተማዋ መሃል ክፍሎች ረጋ ያሉ ቢመስሉም በዳርቻዎች ግን ግጭት እንደቀጠለ ነው። በተለይም ቴሄራን ፓስ፣ ጃናት አባድ አካባቢዎች አልፎ አልፎ የሚከሰቱ ረብሻዎች መኖራቸውን ታስሚም የዜና ወኪል አረጋግጧል። ባለፉት ቀናትን በጤና ጣቢያዎችና በህዝብ ንብረቶች ላይ መሰል ጥቃቶች ሲፈጽሙ እንደነበርና በመንግስት በኩል የጦር መሳሪያ የታጠቁ ሰርገ ገቦች በሰልፈኞች መካከል እንዳሉ እየተገለጸ ይገኛል። ኩርድ መራሹ የሶሪያ ዲሞክራሲያዊ ኃይሎች ከአሊፖ መውጣታቸውን አስታወቁ።
ከማክሰኞ ጀምሮ በሶሪያ ወታደሮችና በኩርድ ኃይሎች መካከል በሰሜንና ምስራቅ ሶሪያ ከፍተኛ ውጊያ ተካሂዷል። በውጊያው በመቶ ሺህ የሚቆጠሩ ንጹሃን ሲሰደዱ ከ22 በላይ ሰዎች ሕይወታቸው አልፏል። የኩርድ ኃይሎች በተደረሰው ተኩስ አቁም ስምምነት መሰረት በሶሪያ ሁለተኛ ግዙፍ ከተማ በሆነችው አሊፖ ለቀው መውጣታቸውን ገልጸዋል። የሶሪያ መከላከያ ኃይል ኩርድ መራሹ ከሼክ ማክሱ ይዞታው ሸሽቶ ወደ ሰሜን መሄዱና የቡድኑ አባላት ምርኮኞች መሆናቸውን ይፋ አድርጓል። አክሎም በኩርድ ኃይሉ በቁጥጥር ስር የነበረችው አሽራፊህን ነፃ ማውጣቱን ተናግሯል። የኩርድ ተዋጊዎችን ወደ ሶሪያ መደበኛ ሰራዊት ለመቀላቀል እየተደረገ ሙከራ መክሸፉን ተከትሎ በአሊፖ ለሳምንት የዘለቀ ውጊያ መደረጉ የሶሪያን የፖለቲካ ውስብስብ አድርጎት መቆየቱ ይታወሳል። ፕሬዝዳንት ትራምፕ ኢራንን መደራደር እንደምትፈልግ ብትገልጽም ከዚህ በፊት እርምጃ ሊወስዱ እንደሚችሉ አስታወቁ። ዶናልድ ትራምፕ የኢራን መንግስት ተቃዋሚ ሰልፈኞችን መግደሉን ተከትሎ አሜሪካ ጥቃት እንደምትፈጽም ባስጠነቀቁበት በዚህ ወቅት ኢራን መደራደርን እንደምትፈልግ መናገሯን አስታወቁ። ይሁን እንጂ ትራምፕ ከስብሰባው በፊት እርምጃ ልንወስድ እንችላለን ሲሉ ዝተዋል። ትራምፕ አሜሪካ እያጤነች ስላለችው እርምጃ ማብራሪያ ባይሰጡም እሁድ ዕለት ግን ጠንካራ አማራጮችን እየተመለከትነው ነው ብለዋል። ሰሜን ኮሪያ ደቡብ ኮሪያን የድሮን ቅኝት በግዛቴ ላይ አድርሳለች ስትል ከሰሰች። ከባለፈው መስከረም ጀምሮ ሲኡል የሰው አልባ አውሮፕላን ማንዣበብ እያደረገች ነው፣ ለዚህ ደግሞ ከባድ ዋጋ ትከፍላለች ስትል ፒዮንግ ያንግ አስጠንቅቃለች። ሲኡል የምታደርገውን የጠብጫሪነት ባህሪ ለበቀል የሚያግዝ ነው ስትል የገለጸችው ፒዮንግያንግ ለዚህ ድርጊት ተመጣጣኝ ምላሽ ይኖራል ብላለች። የደቡብ ኮሪያ መከላከያ ሚኒስቴር በበኩሉ ደረሰ ስለተባለው ጥቃት እውቅና የሌለውና ክሱን መሰረተ ቢስ ነው ሲል አጣጥሎታል። ፒዮንግያንግ ግን የሲኡል መግለጫ ማስተባበያ ነው ስትል ውድቅ አድርጋለች። ውድ የፈጠነ ሚዲያ ተከታታዮቻችን ለሰዓቱ የያዝናቸው ዜናዎች እስካሁኖቹ ነበሩ። አብራችሁን ስለቆያችሁ እጅግ አድርገን እያመሰገንን የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።